እንዴት አመሻችሁ? ቅድም እኮ የምትናገራቸውን ነገሮች ሁሉ ባልሰማ ያለፍኳቸው ቢያንስ ተናዳ ነው የተናገርከው ብዬ ነው። እና ልገለኝ ከምፈልግ የነበረች ሴት አሁን ቆይ በምግብ ምንም አታደርገኝም ብዬ እንዳምንሽ ፈልገሽ ነው? ሄኖክ ምንም ያክል ጨካኝ ሰው በሆነ እንኳን አንተ ላይ እንደዛ አይነት ነገር እንደማላደርግ በደንብ ታውቃለህ አይደል? አራኒ ቡድን የማይገል ቦታ ላይ እንኳን ቢወጋ እንዳይተርፍ አስቡ። አጎቴ ግራ እያጋባኝ ነው። ብዙ ግራ አትጋባ። ይሄ የሚያሳየው ጠላት ምን ያህል ስትራቴጂው እንደሚቀያየር ነው። ጠንቀቅ በል እሺ። እሺ ግን አጎቴ ቆይ የሰማው ነገር አለ እንዴ? ምን ተፈጥሮ ነው? ምንም ልጄ፣ በቃ ወደ ስራ ሂድ። አላስቆይህ ልጄ። አይ ናውራ ማውራት ፈልጋለሁ። ትርፍ ጊዜ ስታገኝ ምን ልልህ እንዳሰብኩ አስብና ወስን። ግን እኮ ሂድ አልኩህ እኮ አሰማም እንዴ? እሺ አጎቴ ደህና ዋል። አያታል ይደበድባታል። የደበደባት ምልክት ሁላ እጇ ላይ ወጥቶባታል ብታይ። ወይኔ እንዴት እንደምታሳዝን። ቆይ ታዲያ እንደዚህ የሚያሰቃዩት ከሆነ ስራውን ለቃ ለምን አትወጣም? እኔም እንደሱ ነበር ያልኳት። ግን ደግሞ ቤተሰቦቿን የምትረዳውም ሆነ ትምህርቷን የምትማረው እነሱ በሚሰጧት ገንዘብ ነው እና የትም መሄድ አልችልም አለች። ወይኔ ታዲያ እንደዚህ በደል እያደረሱባት ዝም ብላ ልትቀመጥ ነው? እሺ ቆይ ታዲያ ለምን ለፖሊስ አታመለክትም? እዛ እኮ ብትሄድ የሆነ መላ አታጣም ብያት ነበረ። ግን ደግሞ ፖሊስ ጋር ሄጄ ብናገር እኔን ራሴን ነው መልሰው የሚጎዱኝ ብላ በጣም ፈርታለች። እንዴ ዘርፊ ነው እንዴ? ኧረ አይደለም፣ ሊሻገሩ ፈልገው ነው። አዎ አይዞት በቃ እኔም ልሻገር ስለሆነ እግረ መንገዴን አብረን እንሻገራለን። ወሽ እንዴ አንቺ እንዴ መኪናው እኮ እንዶፍ ነው ብር 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 የሚለው እንዴ ልሻገር ነው? አይ ቆይ የኛ ይላል። እሺ እሺ አሁን ልሻገር። አሁን እንሻገር። ሰላም እንዴት ናችሁ? ያላችሁበት ሰላማችሁ በዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ አቶ በዛብህ መጥቷል። አሁን የጽናትን ህይወት ብጥብጥ አረጋለሁ እያለ ነው። የጽናትና የኪራ ህይወት ደግሞ ጽናት በገዛ እጇ በየዋህነት የምታመጣቸው ሰዎች ህይወቷን ብጥብጥ ሲያረጉት ልናይ ነው። የመጀመሪያዋ የአቶ በላይ ልጅ ህሊና ነች። ሌላኛው ነገር ደግሞ ቤኪ የሚባለው ጓደኛዋ ነው። ጓደኛዬ ነው ትላለች። እናንተ ደግሞ ውሽማዋ የጽናት ውሽማ መጣ እያላቸው ነው። ለማየት ጓጉተን ነበረ፣ ነገር ግን መጥቷል። እንግዲህ ምን እንደሚፈጠር እናያለን። እዚህ ቀደም ተገናኝተዋል ቤኪና ጽናት። ነገር ግን ኪራ አያውቅም። የሆነ ጊዜ ላይ ሴት ጓደኛዋን እንደምታገኛት ለኒና ነግራት ሄዳ ነበረ። ነገር ግን እየጠበቀችው የነበረው ቤኪን ነው። ቤኪ ሳይመጣ አጋጣሚ አቃጣሪ እንደሚባለው ኪራ ደርሶባታል። በዛም ተናዶ የተወሰነ ተጋይተው ነበረ። እንግዲህ ከተጋጩ በኋላ ሄደችው ከሱ ጋር ነው። ከሱ ጋር ሄደች። ማንም ሰው የት ሄድሽ ብሎ አልጠየቃትም። የሚያውቁት ከአባቷ ጋር እንደሄደች ነበረ። አባቷ ደግሞ እንዳልመጣች እንዳልሄደች ከሰርጓ በኋላ ተናግሯል። ዞሮ አደጋ ላይ ናቸው። እኛ እያሰብን ያለነው እነ አቶ በላይ እንዳያጠቋቸው። አቶ በላይ ቤተሰቦቹ ምንድነው ያደረጉት? የኪራ ቤተሰቦች ያላቸው ግንኙነት ምንድነው እያልን እያሰብን ነበረ። ነገር ግን ነገሩና ጉዳዩ በዚሁ የሚያበቃ አይደለም። አቶ በዛኸኝ አሁን መጥቷል። እነ ኪራና እነ ጽናት ለሱ ትዳር መበጥበጥ ምንም እጃቸው የለበትም። እንግዲህ ተሰማና ብርቄ ተጋብተው እየኖሩ ነው። በፊትም ጀምሮ ይፈልጋት ነበር ተሰማ ብርቄን። በጣም ነው የሚዋደዱት። ሰኒና ጆከር ባለፈው ሄደው ሳለ ክፍለ ሀገር ተገናኝተዋል። ክፍለ ሀገር በሄዱ ጊዜ እንግዲህ የተሰማ የእህቱ ልጆች በጣም መጥፎ ከሚባለውም በላይ መጥፎ ነበሩ። እንግዲህ የጆከርን አፍቅር ያለው ብላ እንደ ወንድ ስትፈልግ እንደ ጎረምሳ ስትፈልግም እንደ ሴት ብቻ በጣም ባለጌ የሚያስጠላ ጸባይ ያላቸው ፋሚሊ ናቸው። እንግዳ የማያከብሩ ጆከርን ካላገባው ሙቼ እገኛለሁ የየው እያለች እነዛ ወንድሞቿም ዘራፍ አካኪ ዘራፍ ከዚህ ካልሄዳችሁ እያሉ እንግዲህ ሲያሰቃያቸው ነበረ። ለጎረቤትም የሚመቹ አይደሉም።
እንዲሁም ለዘመድ ላዝማድም አይመቹም። ተሰማ ደግሞ የእህቱ ልጆች ስለነበሩ ሰኒና ጆከር ወደ አዲስ አበባ እንዲመለሱ ንገሪ ብሎ ለብርቄ ነገራት። ብርቄ ደግሞ ለሰኒ ወደ አዲስ አበባ ተመለሱ ባካችሁ ይጎዷቸዋል፣ ያጠቋቸዋል ብላ ስትነግራት ሰኒ እንግዲህ ለእነሱ እያገሽ ነው ወይ እንዴት ለምን ብላ ልታምናትም ሆነ ልትረዳት አልቻለችም። ነገር ግን ዞሮ ዞሮ ጆከርን ደብድበው ነው ሜዳ ላይ የጣሉት። እንደ አጋጣሚ ሰኒ ወክ ለማድረግ ወጥታ ስለነበረ ጆከር እዛ ጋር ተደብድቦ ተጥሎ አጊታ ደርሳለታለች። እሷ ባትደርስ ከባድ ነበረ። ምናልባት ተመልሰው ሊገሉትም ይችሉ ነበር። ነገር ግን እሷ ደርሳለች። ትልቅ ሰው አይሉ ትንሽ ሰው አይሉ በቃ በጣም ማቃለል፣ በጣም ማዋረድ፣ ሰውን መስደብ ነው ስራቸው። እንግዲህ የብርቄ የባሏ ቤተሰቦች ናቸው እንደዛ የሚያደርጉት። ስለዚህ ብርቄ ያለችው አሁን ሌላ ሀገር ነው። ሀገራቸውን ለቀው ተሰደዋል። በዛብህ ምንም ማድረግ አይቻልም። ብርቄን እየደበደበ እያሰቃየ ነው የያዛት። ይወዳታል። ነገር ግን ደግሞ መውደድ ማለት ሰው መደባደብ ነው ማለት አይደለም። ልጅ መውለድ ስላልቻለች ብቻ በዛም ምክንያት በጣም ብዙ የሚጎዱ ንግግሮችን ይሰርባትና ይናገራል ነበረ። በዛም ምክንያት ብርቄ አረቂ ትጠጣለች። አቤት ኒና እኮ በቃ የብርቄ ድምቀት ነች። እንግዲህ ከኒና ጋር ሆነው አረቂያቸውን እየጠጡ ሜዳ ለሜዳ እንደውም ሱስ ሁሉ ሆኖባት ነበር ብርቄ። ስለዚህ እንድትመጣልን እንፈልጋለን። ስለናፈቀችን በቃ እስኪ እንያት ኑሮ ከተሰማ ጋር ምን ይመስላል? በዛብህ አሁን ተፈቷል። ከስር ተፈቶ ወደነ ጽናት ቤት እየሄደ ነው። መሄድ የለበትም። ምክንያቱም የሰራውን ወንጀል ረስቶ እንዴት ነው ወደነ ኪራ ቤት የሚሄደው? ትንሽ አያፍርም እንዴ? ትንሽ አያፍርም? የእሷን ትዳር በጠብጣለሁ ምናምን እያለ እያሰበ ነው። እንግዲህ ጽናት ምንም ያደረገችው ነገር የለም። እሷ አሁን ምን አደረገች ይባላል? ጽናት የበዛብህ ትዳር እንዲፈርስ እንደው ምን አረገች ቢባል ምን አረገችኝ ይላል። በጣም አስቸጋሪ ሰው ነው። ወንድሜን ካላገባሽ ብሎ በዛ ምክንያት እንግዲህ ለማገት ብዙ ነገር ለማድረግ የሚሞክር ሰው ነው። በዛብህም በተቃራኒ በጣም ባለጌ፣ ሰውን የማያከብር፣ ሰውን ትልቅ ትንሽ ሳይል ከፍ ዝቅ አድርጎ የሚሳደብ በጣም የጠገበና በጣም ወጠጥ የሆነ ሰው ነው። እንግዲህ እነ ኪራ ካገኙ መልሰው እጅግሩን ይዘው አፋፍሰው ወደ ካርቸሌው እንዳስገቡት ነው የምንፈልገው። እንግዲህ ሰው ሲታረም ስህተቱን አምኖ ይቅርታ መጠየቅ ነው እንጂ ድጋሚ ሰውን ለማጥፋት መምጣት የለበትም። ሴራው ደግሞ እንደማይሳካለት ተስፋለን። በሌላ በኩል እንግዲህ ጽናት ቤኪን ወደ ቤት ጋብዛው መጥቷል። መምጣቱ ጥሩ ነው። ነገር ግን ደግሞ ከጀርባ የሆነ ሴራ እንዳለው እርግጠኛ ነን። ምክንያቱም እርግጠኛ የሆንኩበት ምክንያት ለምን ታውቃላችሁ? ለሷ በጭራሽ አያስብም፣ አይጠነቀቅም። ሰው አንድ ባለ ትዳር የሆነች ሴት እንዴት ነው በሌሊት ስልክ የሚደውልላት በጧት የሚደውልላት እንዴ? የጽናትን ትዳር መያዝ ደስተኛ ቢሆን በቃ ጥሩ ምኞት ቢመኝላት ለጽናት በማንኛውም ቀንና ሰዓት እየደወለ ከባሏ ጋር እንድትጋጭ አያረጋትም። ምክንያቱም ክፍለ ሀገር ተወልዶ ያደገ ሰው ስለ ባህል ስለ ብዙ ነገር ያውቃል። ከተማ ያሉትም እንደዛው ያቆም እያልኩ አይደለም። ነገር ግን ደግሞ በብዛት በቃ ክፍለ ሀገር ተወልደው ያደጉ ሰዎች ለየት ባለ መልኩ ስለ ባህል ስለ ክብር የሚባል ነገር አለና እሱም በደንብ ጠንቅቀው ያውቃሉ። ማንኛውም ሴት በፈለገችው ቀንና ሰዓት ማንንም ሰው ልታወራ አትችልም። ጠዋት ተነስታ ባሏን ወደ ስራ መሸኘት፣ ባሏን ማስተናገድ መቻል አለባት። መቼም ጠዋት ተነስታ ለባሏ ቁርስ አብልታ ባሏን ወደ ስራ ብትሸኝ የሰራተኛ ስራ ነው ማለት አይደለም። አንዳንድ ሰዎች ምናልባት ሰራተኛ ናት ወይ ጠዋት ተነስታ ምግብ የምትሰራው ምናምን እንደዚህ አይነት አስተያየቶች አሉ። ይሄ ግን እንደዛ አይደለም። ስለዚህ አንዲት ባሏን ትዳሯን የምትወድ ሴት ሰራተኛ እያላት እንኳን ራሱ ተነስታ ለባሏ ቁርሷን ሰርታ
አስተናግዳ የምትሸኝ ነች። ስለዚህ ጽናት ደግሞ በተቃራኒው ጊዜዋንና ሰዓቷን ሰጥታ እንግዲህ ቤኪ ከደወለ በቃ ያለችበትን ሁሉ እኮ ራሱ ትረሳለች። የእውነት ትረሳለች በጣም። አሁን ላይ ኪራ እየተናደደ ነው፣ እያስተዋለ ነው፣ እየታገሰ ነው። መምጣት እንደማይፈልግም እየተናገረ ነው። ነገር ግን ጽናትን ማስከፋት ማስቀየም አይፈልግም። እንግዲህ ኪራ የቻለው ምንም ማድረግ አይቻልም። ይሄንን ዲያስፖራ እግሩን ሰብሮ የሚጥልል ሰው ፈጣሪ ይዘዝ ከማለት ውጭ ምንም አንልም። ሶሲ ከተመለሰ በዚህ ጊዜ በጣም ከባድ ነው። በእርግጠኛነት ይሄ ዲያስፖራ ገብቼ አልወጣም እንደማይል ተስፋ እናደርጋለን። እንግዲህ በሰላም እንደሚወጣ እርግጠኛ ነን። ጽናት ደግሞ ቤኪ 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 አቤት ጽናት እንደው ምንድነው የሚሻልሽ ግን? በቃ ባልሽን ለማናደድ ነው እቅድሽ ወይስ ትዳርሽን ለማፍረስ ነው? ምንም እየገባን አይደለም። ስለዚህ ቤኪ ቤኪ ከማለት ታቀቢ፣ መታቀብ መቻል አለብሽ። እንደዚሁም ወይዘሪት ህሊና ወደ ህይወትሽ ልታስገቢያት ትንሽዬ ጫፍ ላይ ነው የቀረችው። ደካማ ጎንሽና ጠንካራ ጎንሽን እያጠናች ትገኛለች። ሳትደፈር ልደፈር፣ ሳትደበደብ ልደበደብ እያለች የቤት ሰራተኛ ሳትሆን የቤት ሰራተኛ ነኝ፣ ቤተሰቦችን ሰርቼ እኔ ነኝ የማስተዳድረው። በቃ ድራማዋ በጣም እየሄደላት ይገኛል። ጽናት ደግሞ በየዋህነት እያመነቻት ነው። ስለዚህ በቀጣይ የቅጣቷን እርምጃ ትወስዳለች። በጣም ያሳዝናል። አንዳንድ ጊዜ ሳናቅ ለመልካም ነገር ብለን የምናግዛቸው የምንረዳቸው ሰዎች መልሰው እኛ ነው የሚወጉት። ከእንደዚህ አይነት ሰው ፈጣሪ ጠብቀን ከማለት ውጭ ምንም የምንለው ነገር የለም። ቅዱሴ ስላየን በጣም ደስ ብሎናል። አትጥፋ፣ የራስህን ደግሞ ውሃ አጣጪ መፈለግ አለብህ። ኪራ እንዳለህ የራስህን ውሃ አጣጭ ፈልግ። እንግዲህ ኒናና እናቴ ደግሞ መቼ እንደሚገናኙ አናውቅም። ኒና ምን እየጠበቀች እንደሆነ ምንም ሄኖ ለማለት መገመት ይከብዳል። ኒናዬ ባልሽ እንዲቀየር ትፈልጊያለሽ፣ እንዲለወጥ ትፈልጊያለሽ። አንቺስ መቼ ነው የምትቀየሪው? እንደው የሰው ወሬ እየጠባሽ የሰው ጆሮ እየጠባሽ ወሬ እያዳመጥሽ በቃ ወሬ ጠቢ ሆነሽ ልቀሪ ነው። አንቺስ መቼ ነው የምትቀየሪው ኒናዬ? ራስሽም መቀየር መለወጥ መቻል አለብሽ። እንግዲህ ናፈቀኝ ብለሽ ሄደሽ ታገኘዋለሽ። አብረን እንኑር ሲልሽ ደግሞ አይ ትንሽ ልቆይታ ያለሽ ከዛ ተሰብሬ እንደዚህ ተጎድቼ ምናምን እያልሽ ነገሩን ክርር እና ጥብቅ እያረግሽው ነው ያለሽው። መስተካከል መቻል ነበረብሽ። አሁንም ቢሆን አንቺ እዛው ላይ ነሽ። እንደ ትላንቱ ቢጎዳኝ እያልሽ ታስቢያለሽ። የሰው ልጅ ሰውን በቃ ፈልጎ ሳይሆን በተለያየ አጋጣሚ ሊጎዳ ይችላል በድንገት። ስለዚህ አንቺ ደግሞ መቋቋም አልቻልሽም። ትዳር እንዴት ተይዞ እንደሚኖር ገና አይዳውም የለሽ። እንግዲህ ምንም ማድረግ አይቻልም። እናቴ ደግሞ ከዚህ በላይ መታገስና መጠበቅ ስለሌለብህ ሌላ ሴት አግብተህ ማሳየት አለብህ። ከዚህ በላይ መለማመጡ ተገቢ አይደለም። በድለሃታል፣ አጥፍተሃል። ነገር ግን ቅዱሴ እንኳ ራሱ ይቅርታ አደረገለት አይደል እንዴ? ቅዱሴ መኪናውን አጋይቶ የሰጠውን አደራ ኃላፊነት ሳይወጣ ጠብቆት በቃ ይቅርታ አድርጎለት እየኖረ ነው። ስለዚህ አንቺም ይቅርታ አድርጊለት። በቃ ይቅርታን ከቅዱሴ ተማሪ። ቅዱሴ መንገድ ላይ አንስቶ ሰው ያደረገው ሰው ነው አይደለ? ቤቱ ያስጠጋው፣ ቤቱ የሚያኖረው ሰው ነው። ስለዚህ አንቺ ደግሞ ናቲ ባልሽ ነው፣ የወደፊት የትዳር አጋሬ፣ ባሌ፣ ኑሮዬ፣ ህይወት ይሆነኛል ብለሽ የምታውቂው ባልሽ፣ በቃ ባልሽ ደግሞ ክብርሽ ገመናሽ ነው። ስለዚህ ከዚህ በላይ አንቺም ነጽናጋ ባትቀመጭ የራሽን ኑሮ ብትኖሪ መልካም ነው። አይ ካልሽ ደግሞ በቃ ናቲ ማግባት መቻል አለብህ። እንድትቀየር አይደል የፈለገችው? ተቀይራ አሳያት በቃ። ሄኖክ እንግዲህ አደጋው ቀላል ነው፣ ብዙ አይደለም የተጎዳው። ቤቲ አይኗን በጨው ጥብ አርጋ አብሬ ካልኖርኩ ይቅርታ ካላረክልኝ እያለች ነው።
እሱም መቼ ነው የምገድልኝ እያለ እየተጠባበቀ ነው የምትገድልበትን ቀን። በጣም ያሳዝናል። ለቤቲ ይቅርታ ማድረግ የለበትም። ይቅርታ በጣም ብቻ ከባድ ነው። ሄኖክ በጣም ነው የሚያሳዝነው። ለምን እንደው ታውቃላችሁ? ማግባት የሌለበትን ሴት ስላገባ በዛ በሴራቸው በተንኮላቸው በቃ በወንጀላቸው ምክንያት ተጋቡ። አሁን አልፈልግሽም ብሎ ቢያባረራት አትፋታውም። ነገ ሌላ ሚስት ብታገባም በቃ ልትፋታው አትችልም። ወይ ታጠፋዋለች ወይ ያጠፋትና ይጠፋል። በቃ እንደዚህ አይነት ሰው ነች ቤቲ ማለት። ልክ ኪራ ላይ ስታረገው እንደነበረው ማለት ነው። ስለዚህ ሄኖክዬ ምንም ማድረግ አይቻልም። ቻለው። የተሳሳትከው እሷን ስታገባ ነው። ስለሷ ጸባይ እያወክ እንደዚህ አይነት ችግር ውስጥ መግባት አልነበረብህም። እንግዲህ ኪራን አልፋታ ብላ እንዴት ቤተሰብ ያጫውታታል። መጨረሻ ላይም እኮ ከኪራ ጋር ለመኖር ነበር ሄደችው። እንደ አጋጣሚ ስትሄድ እና አቶ በላይን አገኘች። እነሱ ጋር ተስማምታ መስራት ጀመረች እንጂ እነ ኪራ ቤት ሄዳ ልክ በቃ እንደተጸጸተ ሰው እንደተሻሻለ እንደተስተካከለ ሰው ሆና ለመኖር ነበረ። ቤቲ ማለት በቃ ይሄ ብትሞት ራሱ አፈርልሳ የምትነሳ አይነት ሰው ናት። ስለዚህ ሄኖክዬ ምንም ማድረግ አይቻልም። ቻለው። ወደህ እጅህን ዘፍቀሃል። እንግዲህ ፈጣሪ ያግዝህ ነው የምንልህ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለምትከታተሉ ደግሞ ከልብ እናመሰግናለን።